እግር ኳስ ስለ ጥበብና ድንቅ እንቅስቃሴዎች ብቻ አይደለም። አንዳንዴም ጥሩ ጥንካሬ ያላቸውና በዳኛም ጭምር የሚፈሩ ተጫዋቾች ሲጨመሩበት አጓጊነቱ ይጨምራል። እነዚህ ተከላካዮች ጎል እንዳይቆጠርባቸው ብቻ አይደለም የሚከላከሉት፣ ተስፋንም ጭምር ነው የሚሰብሩት። አጥቂዎች ይፈሯቸዋል፣ ዳኞች በቅርብ ርቀት ይከታተሏቸዋል። አጥንትን ከሚሰብረው ታክላቸው አንስቶ አይናቸውን አፍጠው ተቃራኒ ተጫዋቾችን የሚያዩበት መንገድ አስደንጋጭ ነው። እነዚህ ተከላካዮች በእግር ኳስ ታሪክ በጣም የሚፈሩ ተጫዋቾች ናቸው። የሰር አሌክስ ፈርጉሰን ዋነኛውና አደገኛው ወታደር ቪዲች ምንም አይነት ፍርሃት አያውቅም። በጭንቅላቱ የአጥቂውን ጫማ ሊመታ ይችላል። በምንም አይነት ሁኔታም ውስጥ ዳይቭ ሊያደርግ ይችላል። ሩኒ በአንድ ወቅት ስለሱ ሲናገር አጥቂ ጎል ከሚያስቆጥርበት መሞትን ይመርጣል። ከድሮግባና ከቶሬዝ ጋር የነበረውን ትንቅንቅ መቼም የማይረሳ ነው። ትክክለኛ ተከላካይ ነበረ። በሜዳ ላይ ያለውንም ይሰጣል። የጁቬንቱስ ሌጀንድ እናም በጣም ቆሻሻ ስራዎችን የሚሰራ የነበረው ነገር ግን በዛው ልክ የተከበረ ተከላካይ ነበረ። ሞንቴሮ በሴሪያ ታሪክ እስካሁን ድረስ እንደሱ ቀይ ካርድ ያየ ተጫዋች የለም። ሁሉንም ጨዋታ እንደ ጦርነት ነው የሚጫወተው። ታክል ሲያደርግ ደግሞ የሆነ ባቡር መጥቶ የገጨ ነው የሚመስለው። የአዲሱ ዘመን ጭራቅ በሪያል ማድሪድ ፔፕ በአይምሬ መከላከል ጥበቡ በሚያስጠላ ፋውሎቹና ምንም አይነት ፍርሃት ስላልነበረው ዝነኛ ሆነ። አንድ ቀን አንድን ተጫዋች በተኛበት ሁለት የመታው። አንዳንድ ጊዜ የገዛ የራሱ ተጫዋቾች ራሱ እንዲረጋጋ ይነግሩታል። ወደድክም ጠላህም አጥቂዎች በፍጹም ከሱ ተቃራኒ ሆነው መቅጠም አይፈልጉም። የኔዘርላንዱ ተርሚኔተር ስታም ትልቅ ብቻ አልነበረም። እሱ በነዛ ትላልቅ እግሮቹ የማያስደፍር ግንብ እንጂ። ማንቸስተር ዩናይትድ እያለ በፕሪሚየር ሊግ የነበሩ አጥቂዎች እንደ ቃቃ ነበር የሚጫወትባቸው። የሰውነቱ ጥንካሬና የሰዓት አጠባበቁ የሚገርም ነው። የሚደንቀው ነገር ደግሞ
አንዴ ካፈጠጠብህ 90 ደቂቃ በፍርሃት በአግባቡ ሳትጫወት ልትወጣ ትችላለህ። ሰር አሌክስ ፈርጉሰንም በአንድ ወቅት እሱም መሸጣቸው ትልቅ ስህተት መሆኑን ገልጸው ነበረ። በፕሪሚየር ሊጉም ሆነ በሴሪያ አንድም ተጫዋች እሱን ገጥሞ ተደስቶ አያውቅም። እሱ የበጥባጮች አለቃ ነው። ራሞስ የሚፈራ ተጫዋች ብቻ አልነበረም፣ በተቃራኒ ቡድን ደጋፊዎች የሚጠላ ጭምር እንጂ። ከ200 በላይ ቢጫ ካርዶች እና 28 ቀይ ካርዶችን በላሊጋው አይቷል። በዚህም በላሊጋው ታሪክም የሱን ያህል ያየ የለም። ብዙ ጊዜ ታክሎቹ አሰቃቂ ናቸው። 2018 የቻምፒየንስ ሊግ ፋይናል የሊቨርፑል ደጋፊዎችን ጠይቋቸው ሞሳላ ላይ የሰራው ፋውል ደጋፊዎች እስካሁን ይቅር አላሉለትም። ከአስቀያሚ ታክሎቹ ውጪ ራሞስ ወርልድ ክላስ ተጫዋች ነው። ጎበዝም መሪ፣ ጎል አስቆጣሪም ነው፣ አሸናፊም ጭምር። ራሞስ ሜዳ ውስጥ እስካለ ድረስ የተፈራ ተጫዋች ነው። እነዚህ ተከላካዮች ጎበዝ ተከላካዮች ብቻ አልነበሩም፣ የአጥቂዎችም ቅዠት ጭምር እንጂ። እነሱ ዝም ብለው ብቻ አይከላከሉም ነበረ፣ ከብልጫም ጋር ጭምር እንጂ። አሁን ተራው የእናንተ ነው። እስቲ ለእናንተ በጣም ይፈራል ብላችሁ የምታስቡት ተከላካይ ማን ነው? ከተዘረዘሩት ውስጥ አንዱ ነው ወይስ እኛ የረሳነው አውሬ ተከላካይ አለ? እንደዚህ አይነት ታሪኮች የሚያስደስቶት ከሆነ የላይክ በተኗን መጫን አይርሱ። የሚቀጥለው ታሪክ እንዳያመልጦ የሰብስክራይብ ምልክቷን ይጫኑ። እናም እንደዚህ አይነት የእግር ኳሳዊ ኮንተንት እንዳያመልጦ የደወል ምልክቷን መጫን አይዘንጉ። ይህ እግር ኳስን ከነብዩ ጋር ነው። We bring you the game straight to you. Until next time, keep your eyes on the ball and your mind on the game. Peace.